ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እንዲሁም የደውል ምልክቷን አትርሱ። ጥሩ ጊዜ። ፍርድ ቤቱ የቀድሞውን የሐዋሳ ከንቲባ ጸጋዬ ቱኬ በ13 ዓመት ጽኑ እስራት እንዲቀጡ ወሰነ። ባለፉት 8 ወራት ከቡና ወጪ ንግድ ከ1 ቢሊዮን ዶላር በላይ ገቢ ተገኘ። ዩኤስአይዲ እርዳታ ማቋረጥ ኢትዮጵያን ክፉኛ ይጎዳታል ተባለ። ፑቲን ከዩክሬን ጋር ለሚደረገው የተኩስ አቁም ከበድ ያሉ ቅድመ ሁኔታዎችን አስቀመጡ። ሐዋሳ ከተማ ፍርድ ቤት የቀድሞውን የከተማዋን ከንቲባ ጸጋዬ ቱኬ በ13 ዓመት ጽኑ እስራት እንዲቀጡ ውሳኔ አሳለፈ። የከተማው ከፍተኛ ፍርድ ቤት ዛሬ በሌሎች ተከሳሾች ላይ የቅጣት ውሳኔ ያሳልፋል። ፍርድ ቤቱም ውሳኔውን ያሳለፈው ወንጀሉን ለመደንገግ በወጣው አዋጅ ቁጥር 881/2017 አንቀጽ 17 ንዑስ 2 እና አንቀጽ 9 ንዑስ 2 በተደነገገው መሰረት ጥፋተኛ ሆኖ በመገኘታቸው ነው። በዚህም አንደኛ ተከሳሽ የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በቀረበባቸው የሙስና ወንጀል ክስ ጥፋተኛ በመባላቸው የ13 ዓመት ጽኑ እስራት እና የ21,000 ብር ቅጣት ተወስኖባቸዋል። ሁለተኛው ተከሳሽ አቶ ተሰማ ዳንጉሼ በተከሰሱበት የሙስና ወንጀል የ3 ዓመት ጽኑ እስራት እና የ1,000 ብር ቅጣት ውሳኔ ተላልፏል። ሶስተኛው ተከሳሽ አቶ ታሪኩ ታመነ በተከሰሱበት የሙስና ወንጀል 10 ዓመት ጽኑ እስራት እና 41,000 ብር እንዲቀጡ ወስኗል። እንዲሁም አራተኛ ተከሳሽ አቶ ታፈሰ ቱናሽ እና አምስተኛ ተከሳሽ አቶ ሰይፈ ዴሊሶ እያንዳንዳቸው በ8 ዓመት ጽኑ እስራት በቅድመ ተከተላቸው 51 እና 71,000 ብር እንዲቀጡ የቅጣት ውሳኔ ተሰጥቷል። ባለፈው 8 ወራት 250,248.79 ቶን ቡና በመላክ 1 ቢሊዮን 266.8 ሚሊዮን የአሜሪካ ዶላር በላይ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ከቡና ኤክስፖርት ብቻ በ8 ወራት 257,248.79 ቶን ቡና ለውጭ ገበያ በማቅረብ 1 ቢሊዮን 266.8 ሚሊዮን የአሜሪካ ዶላር ገቢ ተገኝቷል ሲል አፈጻጸሙ ከባለፈው በጀት ዓመት ጋር ሲነጻጸር በገቢ 510.48 ሚሊዮን የአሜሪካ ዶላር ጭማሪም ተመዝግቧል። ኢትዮጵያ የትግራይ ክልል ውስጥ በአሜሪካ መንግስት ድጋፍ የምግብ እርዳታ ሲያሰራጩ የነበሩ ድርጅቶች የትራምፕ አስተዳደር ያስተላለፈውን ውሳኔ ተከትሎ አፋጣኝ የምግብ እርዳታ ለሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች መድረስ አለመቻላቸው ተገልጿል። እርዳታው ድርጅቶቹ አሁንም በመጋዘናቸው ውስጥ ያለውን አቅርቦት ለማከፋፈል እንኳን ለነዳጅ ተሽከርካሪዎች ለሹፌሮች የሚከፈለውን ገንዘብ ባለመኖሩ ለሕዝቡ ሊያደርሱ አለመቻላቸውን ተገልጿል። የክልሉ አደጋ ስጋት አመራር ኮሚሽን የሆኑት አቶ ገብረ እግዚአብሔር ለአፍሪካ ኒውስ እንደገለጹት ከሆነ በዩኤስአይዲ ድጋፍ መቋረጥ ሳቢያ ከ1.2 እስከ 1.4 ሚሊዮን የሚሆኑ ሰዎች አደጋ ላይ ይጋለጣሉ ብለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር እና የብሔራዊ መታወቂያ ፕሮግራም ጽሕፈት ቤት በትብብር መስራት የሚያስችለውን የመግባቢያ ስምምነት ተፈራረሙ። ስምምነቱን የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ እና የብሔራዊ መታወቂያ ፕሮግራም ጽሕፈት ቤት ዋና ዳይሬክተር አቶ ዮዳሄ አርያ ስላሴ የተፈራረሙ ሲሆን አለሙ ስሜ የመግባቢያ ስምምነቱ የብሔራዊ መታወቂያ ወይንም ፋይዳ አጠቃቀምና ከትራንስፖርት ሎጂስቲክስ ስራዎች ጋር የማስተባበር መሆኑን በማህበራዊ ትስስራቸው ገጻቸው ላይ ያስተላለፉ ሲሆን ተቋሙ የአገልግሎቱን ቀልጣፋ፣ ግልጽ እና ፍትሐዊ ለማድረግ የትራንስፖርት ደህንነትን ለማረጋገጥ እንዲሁም ሌብነትን፣ ማጭበርበርን ለመከላከል የሚያስችል ስራ በተቀናጀና በአግባቡ ለመስራት እንደሚያስችል አመላክተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደርሱ የታቀደው የተኩስ አቁም ሀሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎች አስቀምጠዋል። የሩሲያው ፕሬዝዳንት በጉዳዩ ዙሪያ ምላሽ የሰጡት በዚህ ሳምንት የመጀመሪያው ዩክሬን ከአሜሪካ ጋር ባደረገችው ውይይት የቀረበውን የ30 ቀን ተኩስ አቁም እቅድ መቀበሏን ተከትሎ ነው። ፑቲን ሐሙስ ዕለት በሞስኮ በተካሄደው ጋዜጣዊ መግለጫ ላይ የተኩስ አቁም ሀሳቡን ትክክል ሲሆን እኛም እንደግፈዋለን፣ ነገር ግን ልንወያይባቸው የሚገቡ ጥያቄዎችም አሉ ብለዋል። የተኩስ አቁም ስምምነት ወደ ዘላቂ ሰላም ሊያመራ እና የዚህን ቀውስ መንስኤ ማስወገድ ሊኖርብን ይገባልም ሲሉ ተሰምተዋል። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን መጫን አትርሱ። ሰላም።